እያጨበጨብን ሃሌሉያ ሙሉ መስዋዕትን ከኔ የሌለው ለአማልክት አምላክ ይዣለሁ ይኸው የማያነክስ ያልታወረ ለጌቶች ጌታ ለተከበረ ሙሉ መስዋዕትን ከኔ የሌለው ለአማልክት አምላክ ይዣለሁ ይኸው የማያነክስ ያልታወረ ለጌቶች ጌታ ለተከበረ ፊቱ የተወደደ የተወደዳችሁ የአያት መካነ ኢየሱስ ማህበረ ምዕመናን መሪዎች፣ አገልጋዮች፣ ምእመናን እንደዚሁም የቦሌ አረብሳ ታንከር ስሙን በደንብ ጠርቻለሁ። ምእመናን፣ አገልጋዮችና መሪዎች፣ መዘምራን፣ ጥሪ የተደረገላችሁ ከቅርብም ከሩቅም የመጣችሁ እንግዶች እንኳን ለአያት መካነ ኢየሱስ ማህበረ ምዕመናን የቦሌ አረብሳ ታንከር ስብከት ጣቢያ የማቋቋምና በይፋ አገልግሎት የመጀመር ስነ ስርዓት ላይ ለመታደም እንኳን ደህና መጣችሁ እንላለን። የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንጸልይ። ልዑል እግዚአብሔር አምላካችን ሆይ ሰማያትን መላውን ምድርና በእርሷ የሚኖሩትን ሁሉ የፈጠርክ ኃያል አምላክ በዚህ ቀን በፊት ተሰብስበን እናመሰግንሃለን፣ እናከብርሃለን። ቅዱሱ መንፈስ በመካከላችን እንዲገኝና እንዲመራን በፊት እንጸልያለን። ጌታችን አምላካችን ሆይ ይህንን ስብከት ጣቢያ እንዲቋቋምና እንዲጀመር የፈቀድክልን አንተ ነህ። ስለዚህ ክብር ሁሉ ላንተ ይሁን እንለምንሃለን። እግዚአብሔር አምላክ ሆይ ይህ ስብከት ጣቢያ በመንፈስ ቅዱስ የሚመራና በክርስቶስ መሰረቱ ይሁን። የቃልህ ሙላት የደቀ መዝሙርነት ሕይወት በዚህ ስፍራ ይኑር። ይህ ስብከት ጣቢያ የፍቅር፣ የእውነት፣ የህብረት ቤት አድርገው ወደዚህ ስብከት ጣቢያ የሚመጡ ሁሉ አንተን ያገኙ። የደከሙት ይጽናኑ፣ የጠፉትም ይመለሱ እንለምንሃለን። አምላካችን ሆይ መሪዎቹ በጥበብና በትህትና አስተምራቸው፣ አገልጋዮችን በታማኝነት አጽናቸው። ምእመናኑ በዚህ ዘመን በጎደለን ክርስቲያናዊ የህይወት ጥራት፣ ክርስቲያናዊ ባህሪ በእምነት እንዲያድጉ እርዳቸው። አባት ሆይ ይህ ስብከት ጣቢያ ለዚህ አካባቢ ብርሃን፣ ለአካባቢ ህዝብም ተስፋ፣ ለዓለምም ምስክር ይሆን ዘንድ ሁሉን ነገር በእጅ ለምሪት እንሰጣለን። አንተ አስጀመርክ፣ አንተው አስቀጥል፣ አንተው አሳድግ። በልጅ በጌታችን በኢየሱስ ክርስቶስ ስም አሜን። ከኔ ጋራ ያሉት ቀሳውስት ለዚህ ቀን መታሰቢያ ይሆን ዘንድ የተዘጋጁ ጥቅሶች አሉ። እነዛን ቆመን እንሰማለን። መዝሙር በቅንፍ 51 ከቁጥር 15 እስከ 19 አቤቱ ከንፈሮቼን ክፈት፣ አፌም ምስጋናህን ያወራል። መስዋዕትን ብትወድድስ በሰጠውህ ነበር፣ የሚቃጠልም መስዋዕት ደስ አያሰኝህም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። አቤቱ በውዴታ ጽዮንን አሰማምራት፣ የኢየሩሳሌምንም ቅጥሮች ስራ። የጽድቄን መስዋዕት መባንም የሚቃጠለውንም መስዋዕት በወደድህ ጊዜ ያን ጊዜ በመሰዊያ ላይ ፍሪዳዎችን ይሰዋሉ። አሜን። ይህ እግዚአብሔር ቃል ነው። ቀጥሎ ደግሞ ከትንቢተ ኢሳይያስ ምዕራፍ 40 ከቁጥር 9 እስከ 11 ሲነበብ እንሰማለን። ጌታ በኢየሱስ ስም አነባለሁ። የእግዚአብሔር ቃል እንደዚህ ይላል። የምስራች የምትናገሪ ጽዮን ሆይ ከፍ ወዳለው ተራራ ውጪ። የምስራች የምትናገሪ ኢየሩሳሌም ሆይ ድምጽሽን በኃይል አንሺ፣ አንሺ አትፍሪ። ለይሁዳም ከተማዎች እነሆ አምላክሽ ብለሽ ንገሪ። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ደሞዙም በፊቱ ነው። መንጋውንም እንደ እረኛ ያሰማራል፣
ጠቦቶችንም በክንዱ ሰብስቦ በብብቱ ይሸከማል፣ የሚያጠቡትንም በቀስታ ይመራል። ይሄ እግዚአብሔር ቃል ነው። ቀጥሎ ደግሞ ከማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 20 ሲነበብ እንሰማለን። የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 20 ያለውን ቃል በጌታችን በኢየሱስ ክርስቶስ ስም አነባለሁ። ኢየሱስም ወደ ፊልጶስ ቄሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ማለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆችም አይችሏትም። የመንግሥት ሰማያትንም መክፈቻዎች እሰጥሃለሁ። በምድርም የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይነግሩ ደቀ መዛሙርቱን አዘዛቸው። ይህ የአምላካችን የእግዚአብሔር ቃል ነው። አሁን ደግሞ ከራእይ መጽሐፍ ምዕራፍ 3 ከቁጥር 7 እስከ 13 ሲነበብ እንሰማለን። የዮሐንስ ራእይ ምዕራፍ 3 ከቁጥር 7 እስከ 13 በፊላዴልፊያም ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። የዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነ እርሱ እንዲህ ይላል፣ ስራህን አውቃለሁ። እነሆ በአንተ ፊት የተከፈተ በር ሰጥቼሃለሁ፣ ማንም ሊዘጋው አይችልም። ኃይል ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። የትዕግስቴን ቃል ስለጠበቅህ እኔ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ። እነሆ ቶሎ ብዬ እመጣለሁ። ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ። ወደፊትም ከዚያ ከቶ አይወጣም። የአምላኬን ስምና የአምላኬን ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወርደውን አዲሲቱን ኢየሩሳሌምን አዲሱንም ስሜን በእርሱ ላይ እጽፋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። አሜን። የመጨረሻው የሚነበበው አንደኛ ቆሮንቶስ ምዕራፍ 3 አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 9 እስከ 11 አነባለሁ። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንጻ ናችሁ፣ ከእርሱ ጋር አብረን የምንሰራ ነንና የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ ያነጽ ያለቃ መሰረትን መሰረትኩ፣ ሌላውም በላዩ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው። ይህ የእግዚአብሔር ቃል። ዛሬ የክርስቶስ አካል ሆናችሁ በዚህ ስብከት ጣቢያ የተቋቋማችሁ ምእመናን ህዝቡን በጸጋው ለማዳን ሲል ቤተክርስቲያንን በዚች ዓለም ላይ በመሰረተው በቅዱስ ሥላሴ ስም ማመናችሁን ገልጻችኋል። ለዚህም እምነታችሁና ዓላማችሁን በህብረት በማስታወቅ አረጋግጣችኋል። እነሆ የቅዱሳንን አንድነት አካል የሆናችሁ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ፣ በማዕከላዊ ኢትዮጵያ ሲኖዶስ፣ የአያት መካነ ኢየሱስ ማህበረ ምዕመናን፣ የቦሌ አረብሳ ታንከር ስብከት ጣቢያ በመባል ተቋቁማቸዋል።
በክርስቶስ ጠይቃችኋለሁ። አሁን በእግዚአብሔር ኃይል ትላላችሁ፣ ቃል ትገባላችሁ። በተለይ አሁን እንግዶችን ሳይሆን የሚመለከተው ይሄ ምእመናንን ነው። የዚህ ስብከት ጣቢያ ምእመናን እናንተ ድምጻችሁን ከፍ አድርጋችሁ ሌሎቻችሁ ስለነሱ ብላችሁ በክርስቶስ የፍቅር ማሰሪያ በክርስቲያኖች ህብረት ጸንታችሁ በዚህች ስብከት ጣቢያ አገልግሎት በርትታችሁ የመንግስቱን ወንጌል ለማስፋፋት የኢየሱስ ክርስቶስ ደቀ መዛሙርትን ለማፍራት ጥረት ታደርጋላችሁን? አዎን፣ በእግዚአብሔር ኃይል። እግዚአብሔር ጸጋውን ያብዛላችሁ። እንደዚሁም ሁለተኛ ጥያቄ አለኝ። ቃል ትገባላችሁ? በእግዚአብሔር ቃል መሰረት የምንተዳደርበትን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስን መሰረተ እምነት መትሪያ ደንብና የውስጥ ደንብ ተቀብላችሁ ልትመሩበትና ልትጠብቁት እዚህ ስብከት ጣቢያ አካል በመሆን ለመተዳደር እናንተ ምእመናን ቃል ትገባላችሁን? እናንተ ምእመናን አሁን ባረጋገጣችሁት ቃል መሰረት ይህ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የቦሌ አረብሳ ታንከር ስብከት ጣቢያ ተብሎ በመታወቅ በቤተ ክርስቲያኒቱ መሰረተ እምነት መትሪያ ደንብና ውስጥ ደንብ መሰረት ስብከት ጣቢያ ሆኖ መቋቋሙን በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አስታውቃለሁ። እንጸልይ። ሰማየ ሰማያት ሊይዙህ የማይችሉ ነገር ግን ክብርህ የሚኖርበትና ሰዎች አንተን ሊያመልኩ የሚችሉበትን ለስምህ ክብር አሁን ያቋቋምነው ስብከት ጣቢያ ወደ ማህበረ ምእመናን እንድታሳድገው አካባቢውን በወንጌል በመድረስ በደቀ መዝሙርነት ህይወት የሚኖሩ ነፍሳት እንዲጨመሩ አንተ የተቀበልከውና በፊትም የተቀደሰ እንዲሆን ነፍሳትም በዚህ ስብከት ጣቢያ ተሰብስበው በፍቅርህ ጎልምሰው በአገልግሎት ፍሬያማዎች እንዲሆኑ ስለ ፍቅርህና ስለ ቸርነትህ ሁል ጊዜ እዚህ እንድትገኝልን እንለምንሃለን። ሰማይና ምድርን የፈጠርክ የምትገዛ ሁሉን የምትችል እግዚአብሔር አምላካችን ሆይ ለኛ ለባሮችህ የመንፈስን አንድነት ሰላምን ዘውትር እንድታበዛልን እንለምናለን። ይህ ስብከት ጣቢያ በኢየሱስ ክርስቶስ ላይ በተመሰረተው እምነት ዘውትር ጠንክሮ እንዲቆም ኃይል ሆነው እንዲሁም ብዙ ነፍሳትን በወንጌል ስብከት እንዲማርክ ጸጋ ይብዛለት። በወንጌል ስርጭት ውስጥ የበለጠ በትጋት እንዲሳተፍና ወንጌል ያልደረሰበትን ይህን አካባቢ ምቹ የሆነ ቦታ በመሆኑ በምስራች ወንጌል ቃሉን እንዲያደርስ ራእዩን አስፋ። ቸር ሰማያዊ አባታችን ሆይ አንተንና ሰዎችን በቅንነት ለማገልገል እንዲችል ለዚህ ስብከት ጣቢያ ራእይን ስጠው። በዚህ ዓለም ላይ የክርስቶስን መስቀል ለመሸከም የሚያስችል ኃይል ዘውትር አይለየው እያልን በክርስቶስ ኢየሱስ ስም እንለምንሃለን። አሜን። እግዚአብሔርን በእልልታና በጭብጨባ አመስግኑ። ተባረኩ፣ ተቀመጡ። ላይ የቅዳሴው ስነ ስርዓት ይቀጥላል። 38 ከቁጥር 1 እስከ 11 ክርስቶስ ስም አነባለሁ። እግዚአብሔርም በአውሎ ነፋስ ውስጥ ሆኖ ለኢዮብ መለሰ እንዲህም አለ። ያለ ዕውቀት የሚነገር ቃል ምክርን የሚያጨልም ይህ ማን ነው? እንግዲህ እንደ ሰው ወገብህን ታጠቅ፣ እጠይቅሃለሁ አንተም ተናገረኝ። ምድርን በመሰረትኩ ጊዜ አንተ ወዴት ነበርክ? ታስተውልስ እንደሆን ተናገር። ብታውቅስ መስፈሪያዋን የወሰነ በላዩዋስ የመለኪያ ገመድ የዘረጋ ማን ነው? አጥቢያ ኮከቦች በአንድነት ሲዘምሩ የእግዚአብሔርም ልጆች ሁሉ እልል ሲሉ መሰረቷ በምን ላይ ተተክለው ነበር? የማዕዘኗስ ድንጋይ ያቆመ ማን ነው? ከማህፀን እንደሚወጣ በወጣ ጊዜ
ባህርን በመዝጊያዎች የዘጋ ማን ነው? ደመናውንስ ለልብሱ ጨለማውንም ለመጠቅለያው አደረኩ። ድንበሩን በዙሪያው አድርጌ መወርወሪያዎቹንና መዝጊያዎቹን አኑሬ እስከዚህ ድረስ ድረሺ አትለፊ፣ በዚህም ለትዕቢተኛው ማዕበልሽ ገደብ ይሁንልሽ አልኩኝ። ወደ ቆሮንቶስ ሰዎች ምዕራፍ 15 ከቁጥር 45 እስከ 49 አነባለሁ። እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛውም አዳም ሕይወትን የሚሰጥ መንፈስ ሆነ። ነገር ግን አስቀድሞ ፍጥረታዊ ቀጥሎም መንፈሳዊው ነው እንጂ መንፈሳዊው መጀመሪያው አይደለም። የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛውም ሰው ከሰማይ ነው። መሬታዊው እንዲሁ እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው። ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። የዚያንም መሬታውያን መልክ እንደለበስን የሰማያውያን መልክ ደግሞ እንለብሳለን። ክብር ለኢየሱስ ይሁን። ወይስ ከተሟላ ለምንድን ነው ያለነው ምድር ላይ ከዳን በኋላ? በተለይ ከዳን በኋላ ወደ ጌታ የመጣንለት ወደ ጌታ ብንሄድ ለመንግስት ሰማያት ብቁ አንሆንም? መልሱ እንጂ ወደ አንባርጋችሁ እስኪ ዞር ብላችሁ ወደ ጌታ የመጣህለት ወደ ጌታ ብትሄድ መንግስት ሰማያት አትገባም እንደ በሉ በጎናችሁ አላህ አንገባም? እንገባለን አይደል? ታዲያ ለመንግስት ሰማያት የሚሆን መስፈርት ከተሟላ በኋላ በዚህ ውጣ ውረድ በበዛበት ዓለም ላይ ለምንድን ነው የቆየነው? ምን እናደርጋለን? እግዚአብሔር ዓላማው ልጆቹን መንግስቱን ማውረስ ከሆነ እኮ ተሟልቷል። እሱን ያገኘለት መስቀል ላይ እኮ ጨረሰ። ቀሪ 50% እሱ ጨርሶ እኛ ሌላ 50 እንድንሞላ ነው ያቆየን። አንዳንድ ሙሉ የምናደርገው ነገር ኖሮ ነው። እሱ ካልሆነ ታዲያ ምንድን ነው? ምን እናደርጋለን? ለምንድን ነው ያልሄድነው ወደ ጌታ? ለመንግስት ሰማያት የሚሆን መስፈርት ተሟልቶ ለምንድን ነው ወደ ጌታ ያልሄድነው? ለምንድን ነው ያለነው? ለምንድን ነው ያለነው? ምን እንድናደርግ ነው? እንደው ጥቂት ነገር ማሰብ ይገባናል። ምናልባትም በምድር ላይ የቆየነው ከዚህ በኋላ ከምንቆይ በላይ ሊሆን ይችላል። ምናልባት ከ20 ዓመት በታች ያላችሁ ልጆችን አይመለከትም። ከጎናቸው ያለውን ሰው ከዚህ በኋላ በዚህ ምድር ላይ ከቆየሁ በላይ የምትኖር ይመስላል በለው። ከጎናቸው ያለውን ሰው ከዚህ በፊት ከኖርከው በላይ የምትቆይ እስኪ ጠይቁ። ዝም ብላችሁ ግድላችሁ። አንዳንዴ ክሪቲካሊ ማሰብ ጥሩ ስለሆነ ከጎናቸው ያለውን ሰው ከዚህ በፊት ምድር ላይ ከቆየሁ በላይ ከዚህ በኋላ የምትቆይ ይመስላል በል። ጠይቁ፣ ዝም ብላችሁ ጠይቁ። እስቲ ይመስላል። የቆይታችን አቅጣጫ ሚስ አድርገን እንዳንሄድ ትንሽ ማሰብ ያስፈልጋልና ጌታ ካልመጣ የዛሬ 50 ዓመት እቺ ቤተክርስቲያን ብዙ ቤተክርስቲያንን ወልዳ ልትኖር ትችላለች። አዲስ አበባም ከዚህ በላይ ለምቶ ሊቆይ ይችላል ጌታ ካልመጣ። እኛ ግን አሁን አክቲቭ እንደሆነ አገልጋዮች ሆነን የዛሬ 50 ዓመት አንቆይም።
እስኪ ዞር ዞር ብላችሁ አንዳቸው እናት ቤተ ክርስቲያን ላይ የዛሬ 50 ዓመት ሌሎች አገልጋዮች ናቸው የሚያገለግሉት። በል ከጎናቸው አለው ሌሎች ናቸው። በል ዞር ጠይቅ። ሌሎች ናቸው የሚያገለግሉት። ሌሎች ናቸው። በሌሎች እንወከላለን። ምንድነው ዓላማው? ጌታ ያቆየን ለምንድን ነው? እንደዚህ አይነት ጥያቄ ዛሬ ባልጠይቃችሁ ጥሩ ነበር። ግን ለምንድን ነው ያለነው? እስኪ ጥቂት ነገሮችን ከዚህ አንጻር ማየት አስፈላጊ ስለሆነ እስኪ ጌታ ኢየሱስ ክርስቶስ በምድር ለነበር ታስታውሳላችሁ። የዛሬ 2000 ዓመት ገደማ 33 ዓመት ተኩል ብቻ ነው ቆይቶ የሄደው። እንደ አንዳንዶቻችን ምናልባት በምድር ላይ ዛሬ እንደምንቆየው 80 ዓመት አልቆየም። እሱ 33 ዓመት ተኩል ቆይቷል። እሱ ጠቅላላው ህይወቱ አገልግሎት ቢሆንም ግን ትኩረት አድርጎ ያገለገለው 3 ዓመት ተኩል ነው እና ለ2000 ዓመት የማይነጥፍ አስገራሚ ትምህርት አስተምሮ ነው የሄደውና በምድር ላይ ያለ ካነሳቸው ካስተማራቸው ትምህርቶች መካከል ዛሬ አንዱን ፒክ አድርገን አንዱን አንስተን እስኪ አንድ ቀን ጌታ ኢየሱስ ክርስቶስ ስለ መንግስተ ሰማያት ቀን አስተማረ። ምድር ላይ ሆኖ ብዙ ጊዜ ስለ መንግስተ ሰማያት ቀን አስተምሯል። አንዱን ነው ዛሬ ፒክ የምናደርገው። የማቴዎስ ወንጌል ምዕራፍ 25 ጋር ሄዱ እስኪ። ምዕራፍ 25 እዚሁ ያለ ስለ ምጽአቱ ቀን አነሳ ጌታ ኢየሱስ ክርስቶስ ሄዶ ስለሚመለስበት ቁጥር 31 እስኪ እንመልከት። ትንሽ ትኩረት ማድረግ በሚገባን ነገር ላይ ትኩረት እንድናደርግ ጥቂት ነገሮችን ማንሳት ያስፈልጋል። የሰው ልጅ አገኛቸው ቁጥር 31 መካነ ኢየሱስ ጥሩ ነገር ነው እያስተማረችን ያለውና የእግዚአብሔርን ቃል ለማንበብ በእግሮቻችን እንቆም። አንድ ጊዜ ቆመን እናንብብ እስኪ ከትልቅ አክብሮት ጋር እንመልከተው። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችንም በግራው ያቆማቸዋል። ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼም አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃን መልሰው ይሉታል፣ በፈቃዱ ራሱን ለእግዚአብሔር የሚያቀርብ ማን ነው ብሎ ጠየቃቸው። እኔም ዛሬ በፈቃዱ ራሱን ለእግዚአብሔር የሚያቀርብ ማን ነው አይደል? ቅድም ስፈቱ ሌላ ባለ እሱ ነው። እሱን ካለ በኋላ ሰዎቹ ደግሞ የሚገርም አሁን በኋላ ስጦታ አለ የሚገርም ስጦታ 10,000 ዳሪክ 10,000 መክሊት ብር። እኔ ይሄ ቁጥር ጠቅላላ ተደምሮ ስንት ቢሊዮን እንደሚያወጣ ማሰብ ይቸግራል። ያ ሁሉ ወርቅ እዛ ቤተ መቅደስ ላይ ተለብጦ ብሩ ተለብጦ እንዴት እንደተሰራ ያ ቤት የዛ ቤት ክብር እንዲሁ በፊዚካሊ ነው እጅግ በጣም ይገርማል። ይህን ያደረገ እንግዲህ ማን ነው? ዳዊት። ከዚህ አገልግሎት ጀርባ ማን አለ? ዳዊቶች አሉ አይደል? ዳዊቶች አሉ። አንዷ ተጠቀሰችው ልታችን፣ ሌሎችም አሉ እኔ ማቃቸው ማላቃቸው። እግዚአብሔር የተመሰገነ። እግዚአብሔር
ዋጋቸው እንዲከፍል እዚህ ያለናቸው ተብሎ ነው ዝም የሚባለው ይመስለኛል እንጂ ለአንድ ሰው ብቻ አይገባም ነበር። እግዚአብሔርን በጣም አመሰግናለሁ። እና ዳዊት ይህን ሁሉ ካደረገ በኋላ ደግሞ ለማን ነው ይህን ኃላፊነት የሰጠው? ለሰለሞን አይደለም? ቤቱን እንዲሰራ የሁሉ ተዘጋጅቶለት ለሰለሞን። ሰለሞኖች ማን ናቸው ብዬ ሳስብ እዚህ የቦሌ አረብሳ ታንከር የስሙ ጉዳይ እኔ ነው የወደዳችሁት መስሎኝ ነው እንጂ እኔ ብዙ የወደድኩት አይደለም። ግን የአካባቢው መጠሪያ ስለሆነ ይመስለኛል ታንከር የሚል መጠሪያ ስላለ ቦሌ አረብሳ ታንከር ስለተባለ አይደንቲፋይ ለማድረግ ነው። አለዚያ ሞልቷል። አሁን ግን ጸንቷል። በዚህ ይህን ካልኩ በኋላ እኔም ዳዊት ህዝቡን ባረከ። በዛ ቃል ልባርካችሁና ልጨርስ፣ ሌላ ምንም አይደለም። እና ሰሎሞኖች አሉ፣ ዳዊቶችም አሉ። ዛሬ እግዚአብሔር የተመሰገነ እና ህዝብም አለ የሚሰጥ የሚያደርግ የሚያከናውን። ከቁጥር 18 ጀምሮ አነብና ጨርሳለሁ። ብዙ ስለተባለ ነው። አቤቱ የአባቶቻችን የአብርሃምና የይስሐቅ የእስራኤል አምላክ ሆይ ይህን ሐሳብ በሕዝብ ልብ ለዘላለም አሜን አትሉ። ልባቸውንም ወደ አንተ አቅና፣ ትእዛዝህንም ምስክርህንም ሥርዓትን የሚጠብቅ ዘንድ ይህን ሁሉ ያደርግ ዘንድ ያዘጋጀሁለትን ቤት ይሰራ ዘንድ ለልጄ ለሰለሞን ፍጹም ልብ ይስጣችሁ። አሜን። ጌታ አብዝቶ ይባርካችሁ። የሲኖዶሳችንን ፕሬዝዳንት የጌታ ጸጋ ምሕረት ይብዛልዎት እንላለን። ክብር ለአምላካችን ለእግዚአብሔር ይሁን። ጸልያለን። የመጨረሻ ጸሎት። እግዚአብሔር የተናገረንን ነገር እያሰብን እያሰላሰልን እግዚአብሔር ጸጋና አቅም፣ ጉልበት፣ የመንፈስ ቅዱስ ኃይል በሕይወታችን ላይ እንዲፈስ እግዚአብሔር እንዲረዳን እንዲያግዘን አቅም እንዲሰጠን ለተናገረን ለድምፁ ምላሽ ከኛ ዘንድ ላይ ይታጣ። ከቤታችን፣ ከትዳራችን፣ ከስራችን፣ ከቢዝነሳችን ለዚህ ድምፅ የሚሆን ምላሽ ላይ ይታጣ። እግዚአብሔር መንፈስ እንዲያግዘን እንጸልያለን። እግዚአብሔር ላያግዘን አልተናገረንም፣ በእኛ ሊጠቀም ወደዋል። ክብር ለስሙ ይሁን። ገና የሚቀጥል የእግዚአብሔር መለኮታዊ አጀንዳ በሕይወታችን አለ። እቺ ማህበር ገና ትቀጥላለች። ክብር ለእግዚአብሔር ይሁን። ጌታ ሆይ እናመሰግንሃለን ስለሰጠህን ጊዜና እድል፣ ደግሞ በቃልህ ስለተናገርከን፣ በፊትህ ሆነን ካንተ እንድንሰማ እድለኞች ስላደረግከን በክርስቶስ ኢየሱስ ስም ክብር ላንተ ይሁን። ዛሬ በዚህ ስፍራ ስለተጀመረችው ስለዚች ማህበር አምልኮ ጣቢያ እናመሰግንሃለን። አንተ ጀመርክ፣ ታሰፋለህ፣ ታበዛለህ፣ ታፈራለህ። ክብር ለስም ይሁን። አምላካችን እግዚአብሔር ሆይ በዚህ የጀመርከው የመንግስት ስራ ይቀጥላል። ለአካባቢው ፈውስና መድኃኒት ይሆናል፣ ለምድሪቷም ለበረከት ይሆናል። መንፈስ ቅዱስ እናመሰግንሃለን። ስለሰራኸው ስላደረግከው ሁሉ ክብር ለስም ይሁን። በሰራኸውና ባደረግከው ሁሉ ደስ ብሎናል። ስም ለዘላለም የተባረከ ይሁን። አምላካችን ሆይ ደግሞ በቃልህ ተናገርከን። ለዚህ ለተናገርከን ለድምፅ በክርስቶስ ኢየሱስም ጸጋ ይብዛልን። በእውነት ከእኛ ዘንድ ምላሽ አትጣ። በጌታ ሆይ በመሄድ በመንበርከክ በእግዚአብሔር ሆይ ለዚህ የሚሆን ምላሽ ላይ ይታጣ። መንፈስ ቅዱስ እንድትረዳን፣ እንድትመራን፣ እንድትባርከን ሁል ጊዜ በዚህ ቃል እውነት እንድታነቃን በክርስቶስ ኢየሱስ ስም እንጸልያለን። ስለነበረን ጊዜ ሁሉ ስም ይባረክ።
በዝማሬ ስላገለገሉት፣ በመስተንግዶ ስላገለገሉት፣ በመስጠት ስላገለገሉት፣ ደግሞ ጊዜያቸውን ሰጥተው አንተን ለማምለክ በዚህ ስላገለገሉ ሁሉ፣ በፊትህ ስለተከማቹ ሁሉ በኢየሱስ ክርስቶስ ስም እናመሰግንሃለን። ስምህ የተባረከ ይሁን። በግልጥም በስውርም አንተ ያየሃቸው አንተን ያገለገሉ ከተናቀ ያሸተው አምላክ ዘወት የተናፈቀ ቅዱሱን የው መስዋዕት የራሴ ነው ሰውነቴ ላፍስሰውና ልሰዋ ደስ ይበለው መድኃኒቴ ለአምላኬ ምስጋናዬ እሰዋለሁ ለንጉሡ ስለቴ እከፍታለሁ ይህ ለኔ Milano con il ferro, Milano, guarda con il ferro.